ምን ይዘህ ነው? ጫጩት እንዲህ ሆናብህ ነው? ባታላው ጋፍታ እንዲህ በጣርጋቱ ስታለች ትዞራለች። አቅፋህን ነው? ጡት ስጣት፣ ጡት ስጣት። ጡት ብቻ ታውቃለች እና ምንድን ነው የምታውቀው? ምግብ ብቻ ነው እንጂ አላገቡ ነው እንዴ? ተኛ ይሳስ እንዴ ተመቸት ወላሂ ወጣ እና ረካታ ሳምባ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ሽር ያለ ዝናብ ጥለዋል። ማሻአላ ሀገሩ በጣም ነው ደስ የሚለው። ገና ነው አሁንም ሊጥል አስቧል። በጣም ነው ሲጥል ያደረው ማለት ነው። እና ዛሬ ውሎዬን ነው ማሳያችሁ። ታውቃላችሁ እንግዲህ ባለፈው ወደ እናቴ ሀገር ሄጄ ነበረ እና እዛ ሲሄድ ይቺን ዶሮ ከቤት ነበረ አስሬያት የሄድኩት። ምክንያቱም ጫጩቶቿ ከተበሉ በጣም ነው አብተርዛቅ የሚያዝ ነውና እና ከዚህ ቀደም እነዛን ቀፍቀፋ ሳለ እነዛን ሁለቶቹን 5 ነበሩ፣ 3ቶቹ ተበልተውብን ነው እንጂ እነዛ ተከፍቅፈው ሳለና 3ቶቹ ሲበሉ በጣም እያለቀሰ ስለነበረ በቃ ቤቱ ይቆሽሽ ብዬ ከቤቱ ዘግቻቸው ሄድኩኝ። ምግብ እንዲሰጧቸው ቁልፍ ሰጥቼ ማለት ነው። እና ስመጣ በጣም ቤቱን አቆሽሸውት ነው ያገኘሁት። እና ዛሬ ውሎ እንግዲህ ቤት ማጽዳት ይሆናል ማለት ነው። ከኔ ጋር ቆዩ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። እና ሌላችሁ የፈለኩት ትናንት ደግሞ ያው እኔ ወደ ገበያ ነበር የሄድኩት አብዱረዛቅ ወደ እና ትናንት ገበያ ነበረ የሄድኩት እና እሱ ወደ ቤት ልኬ ቤቱን ይሄንን ሲሄድ ባለፈው ፈራርሼ ብያችሁ ነበረ እና ሲሄድ አንስቸው ነበር የሄድኩትኝ። እሱ ግን ሲመጣ እንደዚህ ፍርሽርሽ አድርጎ ሻንጣውንም ረታትቦ እንደዚህም ዝርግፍግፍ አድርጎ ጠበቀኝ ማለት ነው። በነገራችን ላይ ቤቱ በጣም ቆሽሾ ነበረ። እሱ ሲመጣ አጽዲቶት ነው ማለት ነው። ረግ እና ባለፈው ይሄን ፈራርሼው ነበረ። እኔ ወደ ገበያ ሲሄድ እሱን ወደ ቤት ሸኝቼ እንዲያጸደውና እንዲያስተካክለው ነግሬው ነበረና እሱ ግን መጥቶ ይሄን አንስቼው ነበረ። ከዛ እሱ መጥቶ ፈራርሾት አገኘውኝ ማለት ነው። እና ዝናብም ጥሏል ዛሬ ዳሩን ከቤታችን ገብቷል። ቤት እንደገባ ባላቅም እንዲያለ እስከዚህ ረሷል ማለት ነው። ዋው እና ሻንጣውን ረጥቧል እላችኋለሁኝ። እና ዛሬ ውሎ እንግዲህ ከዚህ ይሆናል። በጣም ቤቱ ቆሽሿል። እና እንግዲህ መቼም ለምን ከቤት ዘጋሻት ለምን አውሬ አልበላትም አትሉኝማ። እኔ ልጅ እንዳይከፋው እንዳይጎዳ ልቡ እንዳይሰበር ብዬ ነበረ እንግዲህ እዚህ ዘግቻት የሄድኩት። ዶሮይቱን ያው የሚጸዳ ነገር ነው አጸደዋለሁ ብዬ ማለት ነው። ነገር ግን በጣም አቆሽሸዋለኝ። እሱ ራሱ አጽድቶ ትናንት እንግዲህ ይሄ ከዛ ከተጸዳ በኋላ የቆሸሸ ነው ማለት ነው። እንግዲህ አብራችሁን ቆዩ ማለት ነው። አሁን አጸዳለሁኝ። ይሄ ብቻ አይደለም በነገራችን ላይ በጣም ነፋስ አለ ዛሬ እንደምታዩት። ይሄንም ማታ በጣም ደክሞኝ ስለነበረ ቃማ አላጠብኩኝ። ደግሞ አዲስ እነዛ አሳየኋችሁ ዶሮ ይችን እንቁላል ጠላዋል ማለት ነው። በጣም ነው ገና ትናንሽ ናቸው። በነገራችን ላይ እነዚህ የተጣሉት ያለ አውራ ነው፣ ዝም ብለው በንፋስ ነው የጣሉት ማለት ነው። እና እንግዲህ አጻዱኝ ማለት ነው አብረን። እኔ ደግሞ ፍራሽ ስተኛ ከፍራሽ ስተኛ እንትን እግሬን ወገቤን ስለሚያመኝ የምተኛው ከዚህ ላይ ነው ማለት ነው። እንግዲህ እስኪ አብረን እናጽድ። የምታዩት
በነገራችን ላይ ዝናብ ቶሎ በጣም ነው የሚያምረው። ማሻአላህ ሀገራችን እንግዲህ እንዲህ አድርገው ሻሂ ቅጠሌንም ይፍትፍት አድርገው ይጠበቁ። ዶሮ ከቤት ካለ የማይጠፋ ነገር የለም። እንግዲህ ይሄን አዘጋጅቼ መለሳለሁ። የላቱ ተለረትብ። በነገራችን ላይ ትናንት የገዛሁት ቡና አልተሸጠም። ምንም የሸጥኩት ነገር የለም። መልሻለሁኝ። እንግዲህ ያው ሊያደርቀው ነው ማለት ነው። ይህን ደግሞ ወይራ እዛ ሀገር አንጥቼ ነው ሀገራችን ነው። ቶቶላንሳ እንግዲህ በዚህ መልኩ አሁን ጠራኩኝ። ለወረቡን ነው ደግሞ ማለት ነው። ኧረ እባክህ እና ደግሞ እንደ ግድግዳው ነጭ ለመሆን ፈለግ። ዝናብ ወላሂ በጣም ነው ደስ የሚለው። የዛሬው ዝናብ ግን በጣም ያስፈራ ነበረ። ሲጥል በቃ አለቅን። አንተ ተኝተህ መቼ ሰማህ? ይሄ ደግሞ የዝናብ ውሃ ነው። ዶሮ ለበት ቤቱን ሻንጣና መልሰው ማቦታ ቀስ አድርገህ እሱ እንደ የላት አንቺ ውስጥ ትንሽ ነው። አያችኋት አንድ እዚህ ፈረስ አረጓቸዋት ላይ እስኪ እስከዛ ከሰላየስ يستوبوا كسلم عليها زين لا ما نساهم وقتي እና አብዱረዛቅ ደግሞ ቁርስ ከመብላት በፊት ትንሽዬ ፌጦ ካልወሰደ ምግብ እየዘጋው ነው እና ትንሽዬ ፌጦ ልስጠው ስራዬን እስከምጨርስ ድረስ። አብዱረዛቅ ና ስራዬን ስጨርስ ደግሞ ምግብ እንበላ ማለት ነው። አንተ ብቻ በላው አለ ፌጦ። በነገራችን ላይ ምግብ ለዘጋችሁ ምግብ አልከፈታችሁ አልበላችሁ ላለ ሰው
ፌጦ ብትጠቀሙ በጣም ቆንጆ ነው። ምክንያቱም የምግብ ፍላጎታችሁን በጣም ነው የሚከፍተው እና በዚህ መልኩ እንግዲህ መወለል ጀምሬያለሁኝ። እንግዲህ ቢቆሽሽም የማይጸዳ ነገር የለም። ዋናው ነገር ዶሮአችን መትረፏ ነው። ምክንያቱም ከዚህ ቀደም ስላስለቀሰ ልጄ ስላለቀሰ ለዛ ነው እላቸዋለሁ። ውድ ቤተሰቦቼ እንግዲህ ክሳሌ ተያይዟል። ክሳሌ ላርግ እና ገና ነው መገናነቱ። ይህን ሳትነቅሉ ከዚህ ጋር እንዲያታስነካኩ በጣም ኮንታክት ነው የሚያደርገውና እንዲያርጋችሁ ማንሳት ነው ስጨርሱ። ነገራችን ላይ ይሄ እርጥብ ቡትኝ ነው፣ ይሄ ደረቅ ቡትኝ ነው። ወይራም ስላንተ ይዤ ስላመጣው ጎፈጥፈጥ ላርግበትና ቤታችንና ይጣፍጥ ማለት ነው። እንግዲህ ውድ ቤተሰቦቼ በዚህ መልኩ ቤቴን አጣጣብኩኝ። እንግዲህ ፏ ጽድት አድርገናል። እኔና አብዱረዛቅ አልሐምዱሊላህ ማይጸዳ ነገር የለም። የሰው ልጅ ውሃ ነው ዋናው ነገር። እንግዲህ በዚህ መልኩ ቤቴን ፏ አድርገዋለሁ። ፍራሹን አሁን አላረገውም። ለምን ዝጋው? እሱን ፍራሹን የማላረግበት ምክንያት ውሃ ዝናብ ስለጣለ ስለገባበት እስከሚደርቅ ድረስ በዚህ ሁኔታ ይቆያል ማለት ነው። ጭሴንም እንዲሁ አጫጭሼ ሸርሸፍ እና በዚህ መልኩ ጨርሰናል። ይሄ የሚታጠብ ልብስ ነው። ቀስ ብዬ አጥበዋለሁ ማለት ነው። በዚህ መልኩ አጸዳድተናል። አልሐምዱሊላህ ረብል ዓለሚን። ውጩ ደስ አይልም? ውጩ እናቴ ነኝ አይቼዋለሁ። ዳርገን አጸዳድተናል ማለት ነው። እስኪ የዕቃ ቤት እንዴት ነው? ዕቃ ቤቱ እዚህ ጋር በጣም ቆሽሾ ነበረ። ይሄ ሽሮ ላስፈጨው ነው፣ አተር ነው። በዚህ መልኩ ጨርሰናል ማለት ነው። አልሐምዱሊላህ። ይሄ ደግሞ የአብዱረዛቅ ክላስ ነው። ትንሽ ቀረዋል። ይሄን አጣጥፌ አሁን ቁርስ ስላልበላን እንቅልፌ ተነስቼ በጧት ነው 11 ሰዓት ነው የተነሳሁት። ለ12 ሰዓት ማለት ነው። 12 ሰዓት ተነስቼ ከዛ ጨረስኩኝ። በዚህ መልኩ አልቋል ማለት ነው። ጽድት ብሏል። አሁን የቀረን እንግዲህ ዕቃ ማጠብ ብቻ ነው። አቻለሁ ዕቃ ብቻ ነው። የዶሮቹ ቤት እሱን አትርገጥ። የዶሮቹ ቤት ያና ሁሉ መስኮት ሁሉ መስኮት ነው። የዶሮቹ